ሁለት አይነት ነገር ልንገራችሁ። በደንብ አዳምጡኝ። የሚጠቅማችሁ ነገር ነው የምናገረው። ሰይጣን ሂድ እዛ ቤት ይሄንን እንዲህ አድርገህ አጥቃ ተብሎ ይነገረዋል። ለምሳሌ ገንዘባቸውን አጥፋ ተብሎ ይነገረዋል። ምሳሌ ነው። ተላከ ከሆነ ሰው ቤት ሲመጣ ሰይጣን እንዴት ገንዘብ መጥፋት እንዳለበት እኮ ትልቅ የቤት ስራ ተሰጥቶት ነው የሚመጣው። እናንተ ምን የሚያደርግ ይመስላችኋል? ጥያቄ ይሄ ነው። ሂድና በጓዳ ገብተህ በዚህ ገብተህ ይሄን እንደዚህ አድርገህ ይሄን አጥፋ አይባልም። ሂድና ገንዘባቸውን አውድም፣ ስለብ ነው የሚባለው። አውድምልኝ፣ አጥፋ፣ ንብረቷን አቃጠል ይባላል። ባልና ሚስትን አለያይ ተብሎ ይላካል። እንዴት ማለያየት እንዳለበት ለሱ ከባድ የቤት ስራ ተሰጥቶት ነው ወደ ቤት የሚመጣው ሰይጣን። ይመጣል፣ ቁጭ ይልና ኦኬ ይላል። እንግዲህ አስቡት። በርግጥ እኔ እንደ ሰይጣን ቁጠሪ ማለት አይደለም። እና እዚህ ቤት መጥቼ አሁን በምንድን ነው ማጣላቸው፣ እንዴት ላጋጫቸው ይልና ይፈልጋል። ልጆቹን አተኩሮ ያያል፣ ሰራተኛዋን ያያል፣ ፎቶዎቹን ያያል፣ ባልን ያያል፣ ሚስትን ያያል። አምሽቶ የሚገባ ማን ነው? ሚስት ባህሪዋ ምንድነው? ቼክ ያደርግና ደካማ ጎናቸውን ወይም ሚስትየዋ የምትናደድበትን ፓርቲ ባልየው የሚናደድበትን ፓርቲ ይመርጥና ይጀምራል። ስለዚህ ያጠናል ማለት ነው። ሲላክ መጥቶ በደንብ አድርጎ አጥንቶ ነው። በጣም ትልቅ ተልቆ ይዞ ነው የሚመጣው። ለምን? ጥያቄ ይሄ ነው። ለምንድን ነው ሰይጣን በዚህ ልክ ለሰው ታዛዥ ሆነው? የሰውን ነጻ ፈቃድ ለመጠበቅ ወይም ደግሞ የሰውን ነጻ ፈቃድ ለማገዝ ነው? ሰው አሳዝኖት ነው? ሂድና እንደዚህ አድርግ ሲባል እሺ ብሎ መጥቶ ከታዘዘው በላይ ተንኮል የሚሰራው? የታዘዘው እኮ ሀብት ንብረቱን አውድም ነው የተባለው። ግን እንዴት ማውደም እንዳለበት ሂሳብ ሰርቶ ቀምሮ መጥቶ እሳት እንዲለኩሱ የሆነ ቦታ ላይ የሆነ ነገር እንዲቃጠል የሆነች ነገር እንድትነሳ ምናምን ድራማ ሰርቶ ምናምን ነው አይደል ቤት ውስጥ ፍጅት የሚፈጥረው። ለምንድን ነው በዚህ ልክ ተደብቆ ስራ የሚሰራው? ሰውን ለማገዝ ነው ወይ? አይደለም። ስራው ስለሆነ ነው። አጋንንት ስለሆነ ነው። ሰዎች አሳዝነውት ወይ ምናልባት ይሄንን ፌቨር ስለሰራላቸው ገነት ይዘውት እንዲገቡ ፈልጎ አይደለም። ይሄንን ነው። ሁለተኛው ጥያቄ ደግሞ እግዚአብሔር በህልማችን የሆነ ነገር አሳየን እንበል። ለምሳሌ አንዲት ሴት ምሳሌ ነው፣ በመንገድ ስትሄድ መኪና ሲገጫት ከዛ ሰዎች አድነዋት እንደዚህ ሲያድኗት ወይም ደግሞ እንበልና እርግብ መታ ትከሻለ መታ ቁጭ ስትል ያቺ እርግብ ደግሞ ከትከሻለ ተነስታ መታ ፊት ለፊት እንደዚህ በዙሪያ መታ ደግሞ በዚህ ስትቀመጥ አንተም ባየር ላይ ይርክ ስትበር የሆነ መንደር ውስጥ ገብተህ መጠጥ ስትጠጣ ብዙ ህልም ልናይ እንችላለን። አስተማሪ የሆነ ህልም ደግሞ ያሳያችኋል። ጨለማ ክፍል ውስጥ ገብታችሁ ከዛ የሆነ አውሬ መጥቶ ሲያስጨንቃችሁ ደንግጣችሁ ሮጣችሁ ስትወጡ ከዛ ደግሞ በጣም ብዙ ህዝብ ያለበት ቦታ ላይ ገብታችሁ ደግሞ ስትደናበሩ ሲጠፋባችሁ ይሄን ህልም ማን ነው ድራማውን የሚሰራው? በጭንቅላታችሁ ውስጥ ያን ሁሉ ህዝብ ሪፕሬዘንት አድርገው ወክለው እናንተ ውስጥ ድራማ የሚሰሩት ማን ናቸው? እርኩሳን መናፍስት ወይስ መላእክቶች? እንደየድራማው እንደየማንነታቸው አይደለ? እርኩስ ህልም ካያችሁ ያሳያችሁ መልአክ ከሆነ ያን እርኩስ ህልም እንድታዩት እና እንድትማሩበት አድርጓል። ሰይጣንም ከሆነ ደግሞ ህልም ያሳያል። ስለዚህ ሰይጣንም በህልም ውስጥ ትወና መስራት ይችላል፣ በገሃድም ትወና መስራት ይችላል። መላእክትም በህልማችን ውስጥ ድራማ ሰርተው ያስተምሩናል፣ በገሃድም ደግሞ ያግዙናል። ሁለት የተለያየ ዓለም፣ እኛ ደግሞ መሃል ላይ ኒውትራል የሆነን ፍጥረቶች ነን ማለት ነው። በደንብ አስተውሉ እሺ። አሁን የትኛውን ነው እየመረጥን ያለ ነው? ወደ ቤትህ በአህያ ብር ተጭኖ ሲገባ በህልም ስላየህ ዛሬ ሀብታም ልሆን ነው ብለህ ያሰብክበት መንገድ አለ። ማን ነው ብሩን ጭኖ የመጣው ቤትህ? ወይም በህልምህ አህያው ሆኖ የታየው መልአክ ነው እንደ አህያው ነው የተገለጠው? ወይም ሰይጣን ነው ብር ሆኖ እንደ ብር ምትሃት ያሳየህ ማን ነው? ወይም ደግሞ አህያውን እየነዳ የመጣው ሰውዬ ያ የምታውቀው ሰውዬ ሊሆን ይችላል። እሱ ሰውዬ በህልምህ የታየው ማን ነው? በህልምህ እንዲታይ ያደረገው መላእክት ናቸው በሰውየው ተመስለው እንደዚህ አይነት ድራማ እየሰሩ ያሉት? ኦኬ። ስለዚህ አንተ በጣም ተፈላጊ ሰው ነህ ማለት ነው። በዚህ ልክ መላእክቶች ላንተ ትወና እየተወኑ ድራማ እየሰሩ በህልምህ የሚገርም ጥበብ እያሳዩ ህልሙም ፈቺ አስፈልጎት እንዲፈታ ተደርጎ ምናምን በዚህ ልክ አንተ ትምህርት እንድትማር ከፈለገ እግዚአብሔር በመምህራን ብቻ ለምትማረው ማለት ነው። ተኝተህም ትማራለህ። አንተ
በህልምህ ድራማ ተሰርቶ እንድትማር የሆነ አንድ የተፈለክበት ዓላማ አለ። አንተ ዋጋ የተከፈለልህ ሰው ነህ። ክርስቶስ ቤዛ ሆኖሃል፣ ደሙን አፍሶልሃል፣ በመስቀል ላይ ስጋውን ቆርሶልሃል፣ ገነት መንግሥተ ሰማያትን ፈቅዶልሃል። ልጅ እንድትሆን ባሪያ እንድትሆን ሳይሆን ልጅ እንድትሆን ፈቅዶልሃል። ለዚህ ማንነት ሲባል በሰማይ መላእክቶችን ወደ ምድር እየላከ ሲረዳ፣ በምድር ደግሞ አዝርዕትን በሙሉ እያበቀለ ዝናብን እያረሰረሰ ፀሐይን እያወጣ በብዙ ነገር ደጋግፎ በህልምም እያስተማረ በብዙ ነገር ደጋግፎ፣ አንተ ግን ከሱ እጅ ውጭ ነህ። አንቺ ግን ከሱ እጅ ውጭ ነሽ። ብዙ ነገር እያደረገ ድራማ እየሰራ እኮ አልኳችሁ። እግዚአብሔር በህልም እኮ ነው። ሪል የሆነ ነገር አይደለም አይደል? ህልም ማን ነው ያን ትወና የሚተውነው እንዴ? የሆነ እኮ ስክሪፕት ነው የሚመስለው እኮ ስታዩት። አንዳንድ ህልም እኮ በቃ የተጻፈ ነው የሚመስለው። እንደዚህ ሆኜ ተራራ ወጥቼ ከዛ እንደዚህ ሆኜ የሆነ ቦታ ሲሄድ ትላላችሁ። ማን የሰራው ያንን? እግዚአብሔር። እንዴት አድርጎ እንግዲህ እኛን ሊያስተምረን ያንን ነገር አዘጋጀው በአይምሯችን ውስጥ። እንዴት ነው እስቲ ሰው ተኝቶ ስጋው አልጋ ላይ ተኝቶ ነፍሱ ይሄን ሁሉ ቦታ ስትሄድ የምታየው? ነፍሱ እሺ ሄዳ ነው የእውነት አለ ማለት ነው። የሆነ ህዝብ የበዛበት ቦታ ላይ ነጭ ልብስ የለበሱ ህዝቦች መካከል ዳቤ ሲበላ ደግሞ በህልማችን የምናየው ቀን ነው። በህልማችን የምናየው እኮ ቀን ነው፣ ግን እኛ ሌሊት ነው የተኛ ነው አይደል እንዴ? ህልም ውስጥ ቀን ሆኖ ነው የሚታየን። ዳቤ እየበላ ነጭ ለብሰን እየዘመርን ነው የምናየው። ነፍስ የት ነው ሄደችው? ሌላ ዓለም አለ። እንዴት ነው ይሄ ላይፋችን? ለምን ነው ሰው ከዚህ ከስጋችን ወጣ ብሎ ሌላ ነገር ማሰብ ያቃተው? የሆነ እኮ በጣም ቆቅልሽ የሆነና በጣም ትንግርት በቃ የሚገርም የሚደንቅ እኮ ማንነት ያለን ሰዎች ነን፣ ፍጥረቶች ነን እኮ እኛ ሰዎች። በብዙ አይነት ነገር ሲያስተምረን አንረዳል ነው አንመለሳል ነው። መደነቅን ያለብን እኮ በምናየው ህልም እኮ ኖርማል ዝም ብሎ እኮ እንደተራ የምታልፉት ነገር አይደለም። በእውንም ደግሞ እግዚአብሔር ያስተምራል። በጓደኛ ላይ አድሮ መጥቶ አልሰማ ስትሉት በህልም ያናግራቸዋል። እንዲያውም ከፊት ለፊቱ ትምህርት ይልቅ ከሰባኪው ይልቅ በህልም የምናየውን ነገር ነው የምናምነው። ብዙ ጊዜ ህልም አጋንንትም ሊያጭበረብር ይችላል። እንደ ውሎህ ነው ወይም ደግሞ እንደ ማንነትህ ነው። ተግባራዊ ክርስትና የምትኖር ከሆነ እሱም ከስንት አንዴ ነው ጤነኛ ህልም የምናየው። በአጋንንት ሞኖፖል ቁጥጥር ውስጥ የሆነ ነው። በእነሱ ኮንትሮል ሆኗል፣ ታግቷል ማለት ነው አይምሯችን። የተጭበረበረ ህልም አይተን ተጭበርብረን ቀርተናል። እግዚአብሔር ይሆነንና ጥያቄዎቼ ምንድን ናቸው? በእኛ ውስጥ እኛ ሳናውቀው የሚተወን የሆነ የሚሰራ የሆነ ስራ እንዳለ አድርጎ የሚሰማን ነገር አለ። ለዛ ነገር ራሳችንን እስቲ እናዘጋጀውና እስቲ ምንድነው ጌታ ሆይ ከማቀው ከዚህ ከህይወቴ ውጪ ሌላ ማላቀው ሌላ ዓለም አለ፣ እሱን እስቲ ግለጥልኝ በሉት። የሆነ እንቆቅልሽ የሆነ ነገር አለ የማይፈታ ግን ሊፈታልን ፈቃደኛ የሆነበት ለሐዋርያት ቋንቋ የወረደላቸው ይሄን እንቆቅልሽ ለመፍታት ነው። ሰውን እንዲፈውሱ መፈወስ ስልጣን የተሰጣቸው ይሄን እንቆቅልሽ እንዲፈቱ ነው። ስለ መንግስተ ሰማያት ቅዱስ ጳውሎስ ሶስተኛው ሰማይ ድረስ ሄጃለሁ ያለው የጻፈልን ይሄን እንቆቅልሽ ለመፍታት ነው። ሌላ ዓለም እንዳለ የጻፉት ቅዱሳን በሙሉ ምድር ላይ ያለው ነገር ለቅን በሐሳባችን የሆነን ዓለም በአይምሯችን እንድንከስት ስለተፈለገ ነው። ኮንትራት እድሜ እየኖር እንደሆነ እንዲታወቅ ነው። እና ዝም ብሎ ምድር ላይ ባለ በቀል ብቻ አንበቃቀል ለማለት ፈልጌ ነው። ሄዶ እንትናን ለመበቀል ይሄን ለመውጋት አጥሩን ለመግፋት ይሄንን መተት ለመወርወር በመስተፋቀር ለማግባት ሀብት ንብረት አግኝቶ ልጆች ወልዶ ለመኖር ከዛስ በቃ ምንድነው? እሺ በየቀኑ የሚቀርብልህ ምግብ ስጋ ወጥ ስለሆነ አሪፍ ህይወት ኖርክ ማለት ነው። የሚገርም ጁስ ስለጠጣ አሪፍ መጠጥ የሆነ የሚገርም መኪና ውስጥ ስለኖርክ የሆነ ቤት ውስጥ ስለኖርክ በቃ ብቻ የሚገርም ልብስ ስለለበስክ በቃ እሱ ነው ህይወት ማለት ነው። ከዛ ባሻገር ሌላ ነገር አይታየንም። ተኖረ እኮ ሀብታም ሆኖ ኖረው እኮ ልጁ መልክ የለኝም ብሎ ሀብት አገኘ አግኝቶ ደግሞ ሴቶችን አገኘ እንደፈለገ ኖረ። አሁን ያለበት ህይወት ደግሞ ሌላ ነው። ሁሉ ነገር ያልፋል ቤተሰቦች። ገንዘብም ያለበት ነገር፣ ሞት ያለበት ነገር ያልፋል። ህይወትም ያለበት ነገር ያልፋል። ግን ወደ ዘላለም ነው የምናልፈው። ኖረናል፣ እናልፋለን። በምንም አይነት መንገድ ኑሩ ታልፋላችሁ። የማያልፍ የለም። ኢየሱስ ክርስቶስም ሞቷል፣ ድንግል ማርያም ሞታ ተነስታለች። ሁሉም ሞቶ ተነስቷል። ሞትን ያልቀመሰ የለም። እንሸኛኛለን እንጂ እናረፍድ ይሆናል እንጂ የሚቀር የለም። ስለዚህ በቀል የእግዚአብሔር ነው። እግዚአብሔር ሲበቀል ደግሞ ስሙ ፍቅር ስለሆነ በፍቅር ነው የሚበቀለው። እግዚአብሔር መድኃኒት ነው። ሲበቀል በመዓትም ሊበቀል ይችላል። ሊያድነን ሲፈልግ አልታዘዝ ካልነው በመዓት ይበቀላል። ለሱ እንስጠው በቀልን። ዋጋ ያስከፍላል፣ አለበለዚያ ዋጋ ያስከፍላል በህይወት ውስጥ። ስለዚህ በህይወታችን ውስጥ ሰይጣን
ተልኮ ሲመጣ አጥንቶ ነው የሚያጠቃል። ድንገት መቶ ዘውሎ መቶ በጥፊ አይመታም። አይቶ ለአንድ ሳምንት አጥንቶን ቤቱ ምን ይመስላል፣ ማንን ብነካ የቱን ብነካ በጣም አበሳጨዋለሁ፣ የቱን በወስድበት ነው በጣም የማናድደው፣ ራሱን ሊያጠፋልኝ የሚችለው የትኛውን ነገር ብነካበት ነው ብሎ ቼክ አድርጎ አጥንቶ ነው። ለምን ከሰውየው ከላኪው ይልቅ ከደብተራውና ከመታቹ ካስመታቹ ይልቅ ሰይጣን በአስተሳሰብ እዛ ቦታ ላይ ተሽሎ ስለተገኘ። ግን በአስተሳሰብ መብለጥ የነበረበት ሰው ነው። ለምን ሰው ጸጋው አልተገፈፈም፣ ሰይጣን ግን ጸጋው ተገፍፏል። ጸጋው የተገፈፈ መንፈስ ይብለጠን። ሰይጣን እኮ እኛን በልጦናል ብንል ምናልባት ባለመታየት ነው እኮ። አሁን እዚህ ጋር ይሁን እዛ ጋር ይሁን እዛ ጋር ይሁን አላውቅም። የእግዚአብሔር መንፈስ በዙሪያ እንዳለ ነው የምረዳው እኔ። ሰይጣን እኛ በአይናችን በዚህኛው አይናችን ልክ በማይክሮስኮፕ ቫይረሶችን ወይም ደግሞ የተለያዩ ጀርሞችን እንደምናየው ኖርማሊ ግን ስጋ ጥሬ ስጋ ፊት ለፊት ሲመጣ ጀርሞ አይታይም። ወይም የሆነ ምራቅ ጠብ ብዬ እንደዚህ ሳያው ግን ይታያል። በዚህኛው አይናችን ሰይጣንን ማየት ስላልቻለን ብቻ ነው እየተበላን እየተሸወድን ያለነው እንጂ መንፈሳዊ ብንሆን በመንፈሳዊ መነጽር እናየዋለን። ባናየውም እንኳን አጠገባችን ሽባ ሆኖ ነው የሚቀመጠው። ሳናየው ያሸነፍነው ጠላት ይሆናል። ለምን? የሚሸነፍ ስለሆነ፣ የሚዋረድ የሚታሰር ስለሆነ። እስቲ አጠገባችሁ ገመድና ከረጢት እያለ ከረጢቱን በገመዱ እሰራው ሲባል አልችልም እንዴት ይባላል? በቃ ከረጢቱን እሰራው ሲባል ገመዱ እንደዚህ አድርጎ እስር ነው ቋጥረው። እሺ በደንብ ሰራው። እሺ አለ ሁለቱም እንዴት አልችልም ይባላል? ጸሎት መጽሐፉም አለ። ሰይጣንን እሰራው፣ ስገድ፣ ጹም፣ ጸልይ፣ ውስጥ ያለውን የሥጋ ፈቃድን ፍላጎትህን ግራው፣ ማንነትህን አሻሽል ሲባል እንዴት አልችልም ይባላል? ሁሉ በእጅ ነው። መንበርከክ ጉልበት ነው። ጊዜ አለ፣ በጊዜ መጠቀም ነው ማለት። የምትችለውን ነገር አድርገህ እኮ ነው አልችልም የሚባለው፣ እምቢ አለኝ የሚባለው። የምትችለው ነገር አድርገህም እኮ ራሱ እየተፋለምከውም አሸንፈዋል። ለምን? የሚሸነፍ ጠላት ስለሆነ። የሚያሸንፍ አይደለም የሚሸነፍ ጠላት ነው። እንዲሸነፍ አድርጎ ነው እግዚአብሔር ወደ ምድር የጣለው። ከላይም ቅዱስ ሚካኤል ዘንዶንና መላእክቱን ወደ ምድር ጣላቸው፣ ተሸነፈን፣ በሰማይም ስፍራ አልተገኘለትም ያለው። ለኛ ነው በሰማይ ስፍራ ያለው መንግስተ ሰማያትና ገነት። ለሱ በሰማይ ስፍራ የለውም። ስለዚህ በሰማይ ስፍራ ከሌለኝ ወደ በርባኖስ ወደ ጥልቁ ምጣል ከሆንኩኝ እኔም ህዝቡን በሰማይ ስፍራ እንዳይኖረው ወደ ጥልቁ ነው ይዞ የሚሄደው ብሎ ነው እኮ ይዞን የሚሄደው። ስለዚህ እምንችል ነን፣ እምናሸንፈው ነን። ባሪያዎች አይደለንም፣ ልጆች ነን፣ ወራሾች ነን፣ የተቤዥን ነን። ዝም ብሎ የወደደን ነን። ዝም ብሎ በቃ ዝም ብሎ ወደደ። ዝም ብለህ መወደድ አትፈልግም? ዝም ብለሽ መወደድ አትፈልጊም? እንዲሁ በቃ የህይወት ጉዳቶቻችንን ጭምር ያደፈጠ ጠላቶቻችንም ከውስጣችን የሚቃጠሉበትን ኃይልና ጸጋና ሞገስ እግዚአብሔር በበጎነት መንፈስ ይልክልን ዘንድ ቅዱስ ፈቃድ ይሆነልን። አባቶችም እናንተን አክብረው ሁሉም እንዳያችሁት በዕጣን አቀባበል አድርገውላችኋል። እንግዲህ ዛሬም ነገም በደመቀ ሁኔታ እናከብራለን ከእግዚአብሔር ቃል ጋር ማለት ነው። እስከዛው ድረስ እግዚአብሔር ሰማያዊውን ይግለጽልን። የዛሬው ትምህርታችን በቅዱስ ማርቆስ ምዕራፍ 10 ቁጥር 49 ላይ ባለው ቃል መነሻ እናደርግና ከህይወታችን ከዘመናችን ከጊዜያችን ጋር የእግዚአብሔርን ቃል በባህሪያችን በኩል ያለውን ድክመትና ጥንካሬ የዲያብሎስ አሰራር ጉዳትና የጥፋቱ መንገድ ምን እንደሚመስል የእግዚአብሔር ምሕረትና ቸርነት ከኛ ጋር መሆኑንም እንዴት እንደምናይበት የእግዚአብሔርን ቃል እንማራለን ማለት ነው። ወቆመ እግዚ ኢየሱስ ወይቤ ጸውዕዎ፣ ኢየሱስም ቆመ እና ጥሩት አለ። ወጸውዕዎ ውእቱ እውር ወይቤልዎ እመን ተንስ ይጼዋዐከ፣ ተነሳ እመን ይጠራሃል አሉት። ይሄ በኢያሪኮ መንገድ ላይ የነበረ አይነ ስውር ነው።
አይነ ስውር ነው። ጊዜ ዘመን የጨለመበት ዓመታቶች በሕይወቱ ውስጥ ሁል ጊዜ ባዶ ሆነው በሰው ጥገኛ ሆኖ የሚኖር የበርጤሜዎስ ልጅ ነው። በርጤሜዎስ በር ማለት በዕብራይስጥ ልጅ ሲሆን ጤሜዎስ ማለት በዕብራይስጥ የአስተዳደር መዝገብ ያዥ ማለት ነው። የገዢዎች መዝገብ ያዥ ማለት ነው። ጤሜዎስ ጠሚዖን ሲል የአስተዳደር የመሪ የገዢው ገንዘብ ያዥ ገንዘብ ሚኒስቴር ነው ማለት ነው። አባቱ በአጭር አነጋገር የገንዘብ ሚኒስቴሩ ልጅ ነው። በር ልጅ ማለት ነው። በር ታዲያ አይነ ስውር ሆኖ ተወለደ። እንግዲህ የሚገርም ነው። መልካም ልጅ ወልዳለሁ ብሎ በነበረበት ጊዜ ልጁ ወደ ዓለም ሲመጣ የጨለመበት ልጅ ተወለደ። ሁል ጊዜ የገዢው ልጅ ሆኖ ሳለ የገንዘብ ያዡ ልጅ ሆኖ ሳለ ከእድሜው ከጊዜው ከዘመኑ ጋራ ሲታይ የሱ ሕይወት ጨለማ ነው። ከዛም በኋላ ይጠራሃል ብለው ጠሩት። እስቲ ኢየሱስም ቆመና ጥሩት አለ። እውሩንም አይዞህ ተነሳ ይጠራሃል ብለው ጠሩት። እግዚአብሔር ስሙ የተመሰገነ ይሁን። የሚያልፈው ሕዝብ ይጠራሃል እንዲል አደረገ አምላካችን። በመጀመሪያ ከዚህ ቃል የምንማረው ኢየሱስ ቆመ ነው። ቆመ ዙሪያውን ለማየት ለማገናዘብ፣ አርቆ ለማስተዋል፣ ወደ ሰው ሕይወት ውስጥ ያለውን ጥልቅ ነገር ለመረዳት የሚያቆመው ያስፈልግ ነበርና ያ ሁሉ የሚከተለው ሕዝብ ብዙ ሕዝብ ነበር የተከተለው፣ ግን አላቆመውም። የሚያቆመው አንድ አይነ ስውር ምስኪን ነው። እንዴት አይነት ፍቅር ነው! ለድሃ ለተጣለ ለተናቀ ጊዜ ዘመን ላገለለው የሚቆም አምላክ፣ ወቅት ሰዓት ዓመታቶች ለጨለሙበት የሚቆም አምላክ ቆመና ድምፁን ሰማው። ያ ሁሉ ሕዝብ ግን የሚያቆም አልነበረም። አብሮ የሚሄድ አብሮ የሚያልፍ አብሮ የሚራመድ አብሮ የሚገሰግስ ነበር። ኢያሪኮ ላይ የሚያየው አንድ ሰው እስኪገኝ ድረስ የሚጓዘው ሕዝብ ከኋላ ነው፣ እሱ ከፊት ይቀድማል። ግን በዛች ምድር ላይ የተጨነቀ ምስኪን ማንም ያልጠራው ቁጭ ብሎ የዕለት ጉርሱን ሲጠብቅ የሚያልፈው ሕዝብ የሚሰጥ አይደለም። አቤቱ ጌታ ሆይ የዳዊት ልጅ ሆይ ማረኝ ከማለቱ በፊት የሚያልፈው ማን እንደሆነ ሰማ። እግዚአብሔር ማስተዋሉን ይስጠን። የሚያልፈው ማን እንደሆነ ሰማ። የናዝሬቱ ኢየሱስ ያልፋል የሚል ድምፅ በጆሮው ውስጥ ሲገባ በሕይወቱ የጎደለው ነገር እንደነበረ ስላወቀ እንዲህ አለ፣ የዳዊት ልጅ ሆይ ማረኝ። ቤን ዳቪድ ራሄም አላይ፣ በዕብራይስጥ ቤን ዳቪድ ራሄም አላይ፣ የዳዊት ልጅ ሆይ ማረኝ። ድንቅ ነው። ምሕረትን በአዲስ ኪዳን ውስጥ ሲጠራ ከብዙዎቹ ጠሪዎች መካከል አንዱ ይሄ አይነ ስውር ነው። የምሕረት ዘመን መሆኑን ውስጡ የነገረው ይሄ ምስኪን የበርጤሜዎስ ልጅ ነው። ማንም ያልተጠጋው፣ ማንም ያላከበረው፣ ማንም ያልወደደው፣ ኑሮው የኢያሪኮ መንገድ የሆነች የማያያቸው የሚያዩት እሱ የማያይ በእውነት በዛች ምድር ላይ ሰው አልባ ሆኖ ተቸግሮ የሚኖር ለውስጥ ሕይወቱ የሚደርስለት ያጣ ይሄ ሰው ነው። ለመጀመሪያ ጊዜ ሕዝቡ ግን እባክህ ዝም በል አትጩህ፣ ሎ ታጾቅ አሉት። አትጩህ፣ የለም እኔ የዳዊት ልጅ ሆይ ብዬ እጩሃለሁ አለና የዳዊት ልጅ ሆይ ማረኝ ብሎ
እንደገና ጮኸ። አቤት አትጩህ የሚል ሰው አበዛዙ። ሰይጣንም አትጩህ ይላል፣ ታላላቆችም አትጩሁብን ይላሉ። ገንዘብ ስንፈልግ አትጩሁብን ይላል፣ እርዳታ ስንፈልግ አትጩሁብን ይላሉ። ኧረ ጉድ ነው። ሲያመን አትጩሁብን ይላሉ፣ ስንጨነቅ አትጩሁብን ይላሉ። ብዙ ሰው አትጩህ አሉት እኮ። የለም እኔ ጮኻለሁ አለ፣ ያለኝ ጊዜ ይሄ ነው አለ። ከዛ በኋላ ሲጮህ ይጠራሃል ብለው ጠሩት። ጥሩት ሲል ይጠራሃል ብለው ጠሩት። ርዕሳችን ይጠራሃል ብለው ጠሩት ይሆናል። እስቲ ያዙት። ይጠራሃል ብለው ጠሩት። እግዚአብሔር ስሙ የተመሰገነ ይሁን። የሚያልፈውን ሕዝብ ጠሪ ያደረገው። በቃ ምን አደከማችሁ? ይጠራሃል ብለው ጠሩት። ሕዝቡን እንዲጠራ አደረገው። ለጥሪ ነው የመጣው አምላካችን። በብዙ መንገድ ይጠራናል። በማዳን ይጠራናል፣ በሕመማችን በኩል ይጠራናል፣ በችግራችን በኩል ይጠራናል። እናደምጣለን ወይ ነው አሁን። እንዴት ነው የኛ መልስ? ይጠራሃል ብለው ሲጠሩት የጠሪነትን መንፈስና ጸጋ ሕዝቡም አገኘ። ግን እንዲህ አለ፣ አይዞህ አለ። እዚህ አይዞህ ስንል አንዳንድ ሰዎች ያሹፋል። የድካሙን ጉልበት የውስጥ ሕይወቱን ብርታት ለመስጠት የሚወጣ የኃይለ ቃል ጉልበት ነው አይዞህ የሚል። አይዞህ አሉት። አይዞህ ከላይ ጥሩት ሲል እኮ አይዞህን ጨመሩበት። ተነሳ አሉት። ትንሣኤው ዛሬ ላንተ ነው። ትንሣኤንም ሰበኩ። ክርስቶስ ሲቆም ሕዝብም አብረው ሲቆም የሚያየው ነገር አለ፣ የሚናገረው ነገር አለ። እግዚአብሔር ካልቆመ ግን ሕዝብም የሚያየው ክፋት ነው፣ የሚያየው ጥፋት ነው፣ የሚያየው ውድቀት ነው፣ የሚያየው መበላሸት ነው፣ የሚያየው ስነ ምግባርና ሞራል ማጣት ነው፣ የሚያየው ሞትና ችግርን ጉስቁልናን ነው። እግዚአብሔር ካልቆመ እንዲህ ነው የሰው ልጅ ውድቀት። የኢያሪኮ መንገድ ላይ ቆመ። ጥሩት አለ። በምን ተጠርተን ችላ ብለናል? እግዚአብሔር በገንዘባችን በኩል ጠርቶናል፣ ግን አልሰማንም። እግዚአብሔር በሕይወታችንና በቃሉ በኩል ጠርቶናል፣ ግን አላደመጥንም። እግዚአብሔር በየጊዜው በባህሪያችንና በኑሯችን ውስጥ ቦታ በበረከት ለመግባት ሲታገል በቃሉ በኩል መስማት አቅቶናል። ግን ጠላት እያሸነፈ ወደ ችግር ወስዶናል፣ ወደ መከራ ወስዶናል፣ ወደ ሕመም፣ ወደ ጉስቁልና ወስዶናል፣ ወደ ጥመት፣ ወደ ግፍ መንገድ ወስዶናል። አልሰማንማ። ጥሪው ላይ ያለን በጎ ፈቃድ በብዙ መንገድ ተበላሽቷል። እና እስቲ ይህንን በዝርዝር የምንመለከትበት ቦታ እንሂድ። ከብዙ ጊዜ በኋላ ጥሪ ሰማ ይህ ዓይነ ስውር። ከብዙ ጊዜ በኋላ የእግዚአብሔርን ቃል እምቢ ያሉ፣ በአምልኮት ጸጋና ሞገስ ውስጥ ማለፍን የጠሉ፣ የተፈጥሮ መንፈሳዊ ክብራቸውን የናቁ፣ ከታሪክና ከእምነት ወግ ውስጥ የወጡ፣ በማርክሲዝም ሌኒኒዝም አለገርን እንመራለን ብለው የጮሁ ነበሩ። የእግዚአብሔርን ጥሪ እምቢ ብለው ከክፉ ክህደት ጥሪዎች ጋር የቆሙ ብዙ አባቶችን፣ ብዙ ወንድሞችን፣ ብዙ መሪዎችን አሳልፈናል። እግዚአብሔርን ለማቆም እድል ያጡ፣ በክህደት ሕይወት ውስጥ ኖረው ክህደትን ያስተላለፉ፣ በየትምህርት ቤቱ የሚለከፍ ሕዝብ ያበዙ ብዙ አባቶች፣ ብዙ ወንድሞች በመንፈሳዊውም በዓለማዊውም የውድቀት ልብና ሕሊና እንዲበዛ ያደረጉ ዘመንና ጊዜ ያሳልፈናል። ከብዙ ጊዜ በኋላ የዓይነ ስውር የሚጠራው የድንግል ማርያም ልጅ በጸጋና በሞገስ በሰው ልጅ ሕይወት ላይ ገዢ ለመሆን የመጣ በባህሪያችን ላይ መለኮታዊ ምስጢርን ለማካፈል የተገለጠ ቅዱስ የሆነው መድኃኔዓለም ኢየሱስ ክርስቶስ ቆሞለታል። ለማን ነው የሚቆመው? እስቲ ፈልጉ እስቲ። ለሀብታሙ፣ ለባለጸጋው፣ ከፍ ላለው፣ ለገዢው ለማን ነው የሚቆመው? አምላካችን ያቋቋሙ ነገር ነው እኮ በጣም የሚገርመው። ጥሩት የሚለውን ቃል ከጌታም ሰማ፣ ከሕዝቡም ሰማ።
ጌታ ሲጠራ ዝም በል ያለው ሕዝብ ሁሉ አብሮ ጠራው። እሱ ስለቆመ አይነ ስውሩ ተከበረ። በዕብራይስጥ ኢቬር ይለዋል። አይነ ስውር ማለት ስሙ ኢቬር ነው። የበርጠሜዎስ ልጅ አይነ ስውሩ ኢቬር ማለት በዕብራይስጥ አይኑ አናት በቁጥር 70 ስትሆን 70 ዓመት ሙሉ የሚሰቃይ ነበረ። ቫቭ በዕብራይስጥ ወም ስትሆን ስትሆን እውር ይሆናል። ግዕዙ ነው የግዕዙ ይሆናል እውር ይሆናል። ስትሆን ኢቬር ይላል። ር ነው ያው ነው። የግዕዙም የዕብራይስጡም አንድ ነው ማለት ነው። አሁን ኢቬር ስለተባለ ነው። ወደ ሲለወጥ ግን ራሱ እውሩ ማለት ነው። ስሙ እውሩ ነው። የበርጠሜዎስ ልጅ ብርሃን ያጣ ነው። የበርጠሜዎስ ልጅ የጨለመበት ነው። የበርጠሜዎስ ልጅ ሲያይ አያይም። የበርጠሜዎስ ልጅ ሌሎች የሚያዩት እንጂ እሱ የማያይ ነው። እግዚአብሔር ማስተዋሉን ይስጠን። ሌሎች የሚያዩን እንጂ እኛ የምናያቸው አይደለንም። ዛሬ እኛም እኮ እንደዛው ነን። ኢቬር እውሩ ስንት ዘመን ታወርን። ዓለም በሽቅድምድም በሕይወት ሩጫ በኑሮ ደረጃ በሀብት አሰሳ ለትውልድ ለማቆየት በሚደረግ ትግል እየሮጠ የ100 ዓመት የ200 ዓመት የ50 ዓመት የኑሮ ደረጃን ሊያካትትና ትውልድን ሊያቀና የሚችል ሀብት ከወላው ዓለም በያጣቸው እየተዘረፈ ሌላው ዓለም ለትውልዱ ሲያካብት እኛ ከዘመን እስከ ዘመን ከዓመት እስከ ዓመት ሁል ጊዜ አይነ ስውሮች ነን። ሌሎች ነው የሚያዩን፣ እኛ አናይም። ሌሎች ነው የሚያዩልን፣ እኛ አናይም። ትውልድን አናይም፣ መውደቁን አናይም፣ መጎስቆልን አናይም፣ መበላሸቱን አናይም፣ መታመሙን መሰቃየቱን አናይም። በጣም ይገርማል። ማን ይቁምልን ታዲያ? የናዝሬቱ ኢየሱስ ያልፋል ሲባል አብዝተን ልንጮህ ይገባል። ምን እንፈልግ ከሰማይ? ምህረት። አቤቱ የዳዊት ልጅ ሆይ ማረኝ። የዳዊት ልጅ ሆይ ማረኝ። አይዞህ አሉት። አይዞህ ጉብዝና ነው። አይዞህ የልብ እርካታ ነው። አይዞህ የልብ ተስፋ ነው። አይዞህ የውስጥ የህይወት ጉልበት ነው። አይዞህ አሉት። ሲቆም መድኃኔዓለም ሲቆም አያችሁ፣ እሱ ሲቆም ጠላትም አይዞህ ይላል። ዝምበል ብሎ ያኮረፈና ዝምበል ብሎ ለምን ይጮህብናል ያለው ሁሉ እኮ ተመልሶ አይዞህ የሚል አደረገው። ጠላትን እንዴት መለወጥ አቃተን? ጠላት በስቷል ብለን ለምን እንጮሃለን? እርስ በርሳችንስ ለምን ጠላት ሆንን? አይ ስላልቆመልን ነው። ጮኸን የሚያቆም ድምፅ ከህይወታችን ውስጥ ስላልወጣ ነው። ከልብ መሰበር ጋር ስላልጮኸን ነው። በባህሪያችን ላይ ያለው ክፋት፣ ቅናት፣ ተንኮል፣ ሐሜት እና በጎነት የራቀው ቋንቋ እድሜ ልካችንን ሲያማስን የኖረ አንደበት ለዘላለም ከክፉ ሰዎች ጋር የመጣ የጥፋት ጉልበት በላያችን ላይ ስለፈነጨ ነው። አይዞህ የሚል እኮ የለም። እግዚአብሔር ሲቆም አይዞህ ከልቦናችን ጋር ይስማማል። አንዱ ለአንዱ ምን ይለዋል ማለት ነው? አይዞህ ይለዋል። አሁን አይዞህ የሚል ነው እንዴ? አለ እንዴ? ይሄ ሰውዬ ነው የሚለው። እዚህ አሁን መጡ ይሄ ሰውዬ አለ እንዴ? ዛሬም የሚሉ አሉ እኮ ይህን ለማለት የመጡ አሉ። እንዲህ ነው አለ እንዴ? ይሄ ሰውዬ አሁንም ጉባኤ ጀምራል እንዴ? አሁንም ማንጫጫት ጀመረ እንዴ ይላል። የሚንጫጫው ወገናቸው አይደለም፣ የሚሰቃየው ወገናቸው አይደለም። ይሄን ያህል የልብ ድንቁርና ከሕዋርያችን ጋር ተስማምቶ በጣም ከእውነት ርቀን የሰብአዊ ጉድለት አይሎብን የማንነት ክብር ተወግዶብን ራሳችን በራሳችን አጥፍተን እንዴት ባለ ውድቀት ውስጥ እንደወደቅን የሚያይልን ጠፋኩ። ስለዚህ አይዞህ ናፍቆናል። አይዞሽ የሚል ናፍቆናል። አይዞህ የሚል አባት ናፍቆናል። እግዚአብሔር ሲቆም አይዞህ ይመጣል።
እግዚአብሔር ከሁላችን ጋር ይሁን። አይዞህ አለው። አይዞህ ሲለው ጨርቁን ጣለ። በላዩ ላይ የነበረውን ጨርቅ ጥሎ ወደ ክርስቶስ ሮጠ። እየተደናበረ ነው የሚሮጠው። ጉልበት ነው። አይዞህ ኃይል ነው። አይዞህ ተስፋ ነው። አይዞህ የራእዩ ሁሉ መጀመሪያና መጨረሻ ነው። አይዞህ ሲሉ ወዲያው ደግሞ ትንሣኤን ነገሩት። ተነሳ አሉት። በሕዝቡ በኩል ትንሣኤን አስተላለፈ። ያ ሕዝብ ለክርስቶስ የሚናገር ሕዝብ ሆነ። እግዚአብሔር ስሙ የተመሰገነ ይሁን። ጥሩት ሲል ጠሪዎች ሆኑና አይዞህን ጨምረው ተነሳ አሉት። ተነስ ሲሉት እሱም ተነሳ። ብዙ ጊዜ ተነስ ስንባል አልተነሳንም፣ ተኝተናል። እንቅልፍ ይበልጥብኛል ብለን የተኛንባቸው ዘመኖች በራሳቸው ከሕይወታችን ጋር የሚፈታተኑ ቀኖችን፣ ጠዋቶችን፣ ንጋቶችን፣ ምሽቶችን፣ ሌሊቶችን፣ ውድቅቶችን እነዚህን ሰባቱንም አፈራርቀው አናታችን ላይ ወጡ። ከዛ በኋላ ብንተኛም ቀንም ሌሊትም እንቀዣለን። አልተነሳንማ፣ ለጸሎት አልተነሳንም። ተነሱ ለጸሎት አይደል ሁል ጊዜ የምንባለው? ተነሱ ለጸሎት። ጸሎት ምንድን ነው? ጸሎት መለመን ነው። ጸሎት መቀበል ነው። ጸሎት መጠየቅ ነው። ጸሎት የአምልኮት ነው። ጸሎት ኃይል ነው። ጸሎት መገለጥ ነው። ወደ መገለጥ ደግሞ ካላደገም ችግር አለን ማለት ነው። መገለጥ ማለት የእግዚአብሔርን ኃይል በሕይወታችንም በኑሯችንም በበረከትም በገንዘብም በስልጣንም መገለጥ ማለት ነው። ጸሎት ይገለጣል፣ ኃይል አለው፣ ረድኤት ይሰጣል። የምትለምነውን መጀመሪያ መለመን ነው። ከእግዚአብሔር በእምነት ትለምናለህ። ለምነህ የምትቀበልበትን ኃይል ካጣህ የምትጸልየው ጸሎት በትክክል እንዲደመጥ ሆኖ አልተዘጋጀም ማለት ነው። ስለዚህ በጸሎት ውስጥ መነሳትን ተነሱ ስንል ብዙ ዘመን ከርመናል። ዘመናቶቹ በራሳቸው የሌላ ጊዜ ሆነ፣ ከዛም እኛም ሌላ ሆነን አሁን የኛ ከምንለው ይልቅ ሌላ የምንለው በዛ። ሌላ ነው እሱ ሌላ ነው፣ እሱ የሌላ ነው። ከሌላነት ደግሞ ወደ መካካድ ደረስን። ከመካካድ ወደ ጠላትነት ደረስን። ከጠላትነት ወደ መገዳደል ደረስን። ሌላ ሆና በቃ ሌላ ሆነ። ሌላ አንዱ ለአንዱ ሌላው ሆነ እና በዚህ መካከል እንዴት ነው ጸሎት? ልመናችን ተረጋግጧል፣ በሕይወታችን ተገልጧል፣ በባህሪያችን ውስጥ ነግሷል። የምንፈልገው ክብርና ሞገስ ውስጥ ደርሰናል ነውስ ሌላ ነን? እዚህ ጋር ሌላ የተባለው ሌላ እንዳይባል መድኃኒታችን ኢየሱስ ክርስቶስ ቆመ። ሌላ እንዳይባል እና ተነሳ ብለው ጠሩት። ክርስቶስም አየው፣ ሕዝቡም አየው። እስካሁን እውር ነው። እስከ መቼ? እስከ አሁን እውር ነው። ሕዝቡም እያየው ነው፣ ክርስቶስም እያየው ነው። የሁለት ሰዎች አንዱ የአምላክ አንዱ የሕዝቡ ዓይን ማረፊያ ሆነ። እግዚአብሔር ስሙ የተመሰገነ ይሁን። የዓይን ማረፊያ አቤት ደስ ሲል! እውሩን አዩት፣ በግድ አዩት። አንዳንድ ጊዜ በግድ የሚመጣ ነገር አለ። በግድ ሳትፈልግ በግድ ወደህም ሳትወድም በግድ ክፉ ይመጣል፣ በግድ ደጉም ይመጣል። ደጉ አይመጣም ብለን ብንታገል እግዚአብሔር ከቆመ ክፉ ይጠፋል፣ ደጉ ይመጣል። ጊዜው ደግ ነው ብለህ ደግሞ በራስ ፈቃድና በራስ ሐሳብ የምተነትነው ከሆነ አይሆንም። ጊዜው ክፉ ነው፣ በግድ ክፉ ይመጣል። በርዕዮተ ዓለም፣ በፍልስፍና፣ በሳይንስ፣ በእውቀት፣ በጥበብ፣ በምትሃት፣ በአስማት፣ በሌላም ሟርት አንለውጠውም። በግድ ይመጣል። ይህንን ጊዜና ዘመን ወደን የመጣ ነው፣ በግድ ነው የመጣው። የአብዮት ዘመን ሲያልፍ በግድ ነው ያለፈው። ወዱ አይደለም ያለፈው፣ ወድቆ ነው ያለፈው። ይሄ የተፈጥሮ ግዴታን የሚመራውን ኃይል ማመን ያስፈልገናል። ይለውጣል በግድ። ኑሮህን ስትታገለው ኑሮህ ታግሎ ያሸነፈህ ስንት ነው?
ዕውቀትን ስትታገል ዕውቀቱ ጥሎህ መከራ የሚያሳይ ስንት ነው? በስራ የተማመነው ባለስልጣን ስራውን አጥቶ እቤት በግድ የተወተፈ ስንቱ ነው? ይመጣል በግድ። እግዚአብሔር ስሙ የተመሰገነ ይሁን። ይህንን ግዴታ ለማለፍ ግን የግድ አምላክ ያስፈልገናል የምንለው ለዚህ ነው። ውስጣችንን የምንነግረው የልቦና ባህሪያችንን የምናካፍለው በቃሉ በኩል ማንነታችንን የምንረዳበት የውስጥ ክብራችንን በእግዚአብሔር መንግስትና ሐሳብ የምንይዝበት ኃያል በግድ ያስፈልገናል። አያስፈልገን ብትል የሚያስፈልግ ጊዜ ሲመጣ አታገኘውም። አንዳንድ ጊዜ እንደዚህ ነው፣ የማይገኝበት ጊዜ አለ። አሁን እዚህ ህዝቡና ክርስቶስ አይነ ስውሩ በመካከላቸው፣ እሱ አሁንም ህዝቡንም አያይም ጌታውንም አያይም። የሚያይበት እስኪመጣ ድረስ እንዲህ ብሎ ይጮሃል። ድገሙት። የዳዊት ልጅ ሆይ ማረኝ። በቃ ምሕረት የናፈቀ ነው እሱ። አባቱ የገዢ አባት ሆኖ ጥሎታል። አባቱ የመንግስት ገንዘብ ሚኒስቴር ሆኖ ጥሎታል። በርጣሚዎስ የሚለው የገንዘብ ሚኒስቴር ልጅ ማለት ነው። እንግዲህ የመንግስት የአገረ ገዢው ሚኒስቴር ልጅ ማለት ነው። ጥሎታል። በቃ የለም፣ ምንም ከሌለህ ዓለም ይጥልሃል። እንደዚህ እኮ ነው። ምንም ከሌለህ የለም። በቃ የለኝም የምትለው ነገር ባይኖር እግዚአብሔር አለኝ የምትልበትን ኃይል ግን መያዝ አለብህ። እሱ ካለ ሁሉ ነገር አለ። ከዛ ሲተያዩ ምን ላደርግልህ ትወዳለህ አለው። አቤት ትልቅ ፍቅር ነው። ምን ላደርግልህ ትወዳለህ? እሱ ምን ይበል? በዚህ አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።